ተመልከት አይ ላይ ወጣለች አየቀም በፈጣሪ ስም ቀንዳሉ አንተ ሩጥ በእናትህ በፈጣሪ ስም አንተ ማነህ ወይኔ ቀንዱ መጣው የኔ እናውራ ለማውራት ብቻ ነው አንተ ማነህ እንግዳ ታከብሪ ሰላም ለማለት አንተ እዚህ ምን ልሰራ መጣ አይደለም ተከተሉን አብረን የሚሆነው ነገር እናያለን በጣም ግራ ያጋባል ቦታው ድንጋይ የበዛበት እንደዚሁም ደግሞ ትንሽ አወዛጋቢ የሆነ ቦታ ነው ውስጥ እንዴት ነው የምገባው እኔ ቆሜ ነው የምራመደው እንዴ በዚህ ውስጥ ትገባለህ አንቺ እባብ እኮ ነው ያዩ ያለውት በዚህ ውስጥ ነው የምትገባው አረልቀቂኝ አቸልቀቂኝ አቸልቀቂኝ ወደዛ እንዴ ሩጥ በእናትህ ሂድ እንዴ ፈጣሪ ያለ ፕሮግራማችን ቤተሰቦች እንዴት ናችሁ ሁላችሁም ባላችሁበት ሰላማችሁ ይብዛልኝ እያልኩ እንግዲህ ባለፈው አንዲት ልጅ ጋር ሳወራ ነበር እንደምትመለከቱት ወጣ ያለ ባህሪ ነበራት ማለት ነው ውድ ቤተሰቦች ግን መጨረሻ ላይ እንሽ አስቸግራ ነበር እንግዲህ ከዛ በኋላ ያው ጓደኛው ያለችበትን ቦታ ጠቁማይ ነበር ወደዛ አካባቢ ለመምጣት እንግዲህ በጣም አስቸጋሪ ነው ምንም አይነት ሰው የሌለበት ያው አፋቶች ድምጽ እንደዚሁም ደግሞ ትንንሽ አውሬዎች ያሉበት ቦታ ነው ግን ደግሞ ወጣ ያለ እና ትንሽ አስፈሪ የሆነ ቦታ ነው ማለት ነው ውድ ቤተሰቦች አይቼው አላቅም ከዚህ በፊት ግን አሁን እዛ ቦታ ላይ ቀድሜ ነገሮችን አጣርቻ አይቻለሁኝ አሁን ደግሞ ከናንተ ጋር ቦታው ግልጽ ስለሆነልኝ ሄጃ ያዋለው ማለት ነው ግን እዚህ ጋር አንድ ነገር ቤተሰቦች ወደዛች ሆነች ጥቅጥቅ ያለች በረጃጅም ሳር ነገሮች እንደ ሸንበቆ አይነት ነገር ነው ይመስላል ረጃጅም ነገሮች አሉ በዛ በጣም ረጅም ነው እና ውስጡ እንዳለ ውሃ ነው ውሃው ያሰምጣል ውሃው ይወጣልና እዛ ውስጥ ነው ያለችው ነው ያለችን ግን ቤተሰቦች ያው ከዚህ በፊት ተወሰነ አይተናታል ወጣ ያለ እንትና ያላት ምን እንደተመለከትኩኝ እኔ ራሴ ነግራችኋለሁ ግን ከመንገሬ በፊት ቦታው ላይ ሄደን በአካል ማየት ከቻላችሁ ነው ካላገኘናት ደግሞ በራሴ ያለውን ነገር ነግራችሁ ማለት ነው ውድ ቤተሰቦች እንግዲህ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ እንግዲህ ወደ ጉዳዩ ንግባና እስኪ ተከተሉን አብረን የሚሆነው ነገር እናያለን በጣም ግራ ያጋባል ቦታው ድንጋይ የበዛበት እንደዚሁም ደግሞ ትንሽ አወዛጋቢ የሆነ ቦታ ነው ያው እስኪ እንግዲህ ሄደን የሚሆነው ነገር አብረን እናያለን ውድ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ነው ማለት የምፈልገው በጣም አስፈሪ የሆነ ቦታ ነው ማለት ቤተሰቦች ካሜራ ላይ እንደምታዩት አይደለም በጣም ግራ የሚያጋባ የሚያወዛግብ ቦታ ነው ያስደነግጣል ግን የሚሆነውን እስኪ አብረን በደንብ እናየዋለን ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ምን አይነት ቦታ ነው በፈጣሪ ስም ተመልካቾች በጣም ትልልቅ ድንጋይ በዛበት ቦታ ነው እንጃ እንደ አይነት ቦታ ነው በቲቪ ማይቻል አውቅም ሲወራም ሰምቻ አላውቅም በጣም ራቅ ያለ ቦታ ነው በጣም ረጅም የእግር ጉዞ አለው ከጓደኞቼ ጋር ነው የመጣ ነው ግን እንግዲህ ቤተሰቦች በዚህ ውስጥ ነው የምንገባው የፈጣሪ አልጠንቀቅ ብለ አውሬ ሊኖር ይችላል ፈጣሪው ልውጣና ገመድ ትጥሉልኛላችሁ እናንተ ከላይኝ እንድትወጡ አደርጋችኋለሁ ፈጣሪ
ከባድ ነው አይቻልም ቤተሰቦች እንዴ አያ አንተ ዝም ብሎ ለመውጣት ይከብዳል ስንወጣ በገመድ ነበር የወጣነው ያኔ እንዴ እንግዲህ ቤተሰቦች ከወጣን በኋላ ያለውን ጉዞ እንግዲህ ተመልከቱ የፈጣሪ ያለ ይሄ ነገር በጣም አስፈሪ ነው እዚህ ግን በእናትህ ዘንዶ አይኖርም ብለህ ታስባለህ እዚሁ እንግዲህ ጠንከር በሉ ይሄን መንገድ ሩጬ ነው ማለፍ ያለብኝ ዝም ብዬ ማልፈው አይነት አይደለም ካሜራውን ተወረውረዋለሁ ወደኔ እሺ ካለፍኩ በኋላ ካሜራ ይዛ አታልፈው ከዚህ በኋላ እንኳን የሚያስቸግር መንገድ ያለ ብዬ አላሰብም የለም ስንሄድ እኮ እንደዚህ ያልተቸገርን ቦታው ጠፍቶብን ይሁን ያው ቤተሰቦች እየደረስን ነው የእግር ጉዞ በጣም ረጅም የሆነ መንገድ አለው ድንጋይ እንዳይወድቅብኝ በእናት
ውድ የፕሮግራማችን ቤተሰቦች እንዴት ናችሁ? ሁላችሁም ባላችሁበት ሰላማችሁ ይብዛልኝ። ያው እንግዲህ መተናል። ባለፈው ያያችሁ ቪዲዮ አለ። አሁን ደግሞ ዋናው ያለበት ቦታ እንግዲህ አይተናት ነበረ በከተል ማለት ነው። ትንሽ የሚያወዛግብ የማይታወቅ ቦታ ላይ ነው ያለ ነው። በጣም ብዙ ድብቅ ቦታዎች እንዳሉ ነው የተረዳ ነው። እንግዲህ እዛ ቦታ ላይ ተገኝተናል። ትንሽ ያስፈራል። መሬቱ በውሃ የተሞላ ነው። ሆኖም ግን በጣም ጥቅጥቅ ያለ ጫካ አለ እዛ ውስጥ አለች ተብሎ እዛ አካባቢ እንገኛለን። ምን ሞሪያ ያላብዛባችሁ እስኪ ቤተሰቦች እዛው ስለደረስኩኝ የሚሆነውን አብረን ብናይ ይሻላል። እዚህ ጋር እኔ የማወራው ነገር ምንም ትርጉም አይኖረውምና በጣም ያስፈራ ቦታ ነው። በጣም ያስጨንቃል። እኔ ግራ እየተጋባው ነው። እንዲህ አይነት ቦታዎችን አይቻል አውቅም። እኔ ምናልባት ሲወራ ምናልባት ካልሆነ በድንጋይ የተሞላ እንደገና በጫካ የተሞላ ቦታ ነውና ውድ ቤተሰቦች እንግዲህ ያው የሚሆነውን አብረን እናያለን። መሬቱ በጣም አስቸጋሪ ነው። ያው ጫካው ጋር እየገባን ነው ቤተሰቦች። እንግዲህ ጫካ ነው። በጣም የሚያስፈራ ቦታ ነው። ለምን በዚህ ውስጥ ነው ያሉ የተባለው በጣም ሰፊ ነው። ሆኖም ግን እነሱን ለማግኘት የግዴታ በዚህ ውስጥ መግባት አለብንና ቀስ ብለን በጥንቃቄ ነው። እንደምታዩት ምንም ነገር ለማየት አይመችም። ምን ይኑር እዚህ ውስጥ ማወቅ አንችልም። በፈጣሪ ስም ቤተሰቦች ተመልከቱ። እንግዲህ በዚህ ውስጥ ነው እንግዲህ ለመግባት ትንሽ ይከብዳል። ትችላለህ መግባት ቤተሰቦች ብቻ ሁኔታዎቹን እንግዲህ እንደምታዩት ነው። በእርግጥ አሁን የምቀርጽላችሁ መጀመሪያ ካሜራ ሳላዘጋጅ የገብቼ ያየሁትን ነገር ስለሆነ በድጋሚ መጥቻለሁ። ግን በጣም አስፈሪ ቦታ ነው። ይሄ እንኳን ሊለመድ አይደለም 4-5 ጊዜ ራሱ ተመላልሰው ይመጡበት እንደ አዲስ የሚያስፈራ አይነት ቦታ ነው። እንግዲህ በዚህ ውስጥ ነው የሚገባው። ቤተሰቦች ፈጣሪ ይርዳን። እንግዲህ ምንም ማለት አይቻልም። ትንሽ አስፈሪ የሆነ ቦታ ነው። እዚህ ጋር ጥንቃቄ ማድረግ አለብን። ምክንያቱም ትንሽ ድምጽ ነው የሚሰሙት። ከየት ሊወጡ እንደሚችሉ የሚታወቀው ነገር የለም። ትንሽ ከገባን የሆነች ሜዳ ነገር አለች። መሃል ላይ ነው የምንሆነው። እዛ ጋር ዳርና ዳር ላይ ዙሪያውን እንደዚህ አይነት ቁጥቋጦ ነውና ያለው እንግዲህ እዛ ጋር ነው ማለት ነው የምናየው። ወደ ዳር ይወጣሉ እንደገና ይገባሉ። ምክንያቱም ምንም አይነት ሰው ሊያቸው አይችልም። ሲጀመር አካባቢው ላይ ምንም አይነት ሰው ስለሌለ ሁኔታውን አብረን እናያለን። አሁን እንግባ። እንግዲህ ውድ ቤተሰቦች ያልኳችሁ ቦታ ይቺ ነች። ከውስጥ ካለፍን በኋላ ይቺን ያገኘነው ትንሽ ካሜራማን ተደናክቶም ስለነበረ መቅረጽ አልቻለም። ራሱን እየተጠነቀቀ ነበር ያለው። ምክንያቱም ካሜራ ከያዘ ነገሮች ላይ ካሜራው ላይ ብቻ ፎከስ ስለሚያደርግ ፈራ ለራሱምና ውድ ቤተሰቦች ይኸውላችሁ እንግዲህ ዋናው ቦታ ላይ ደርሰናል። ከዚህ ነው ሲወጡ የተመለከትነው። አሁን ለመመለስ ያሁንም ቦታ ውስጥ ለውስጥ አልፈን መሄድ አለብን። ያን አልፈን ለመሄድ ደግሞ እነሱኛ ሊያዩን አይገባም ማለት ነው። ውድ ቤተሰቦች ያው እንግዲህ ከዛም ሲወጡ እንመልከተናል። ከዚህ ጋር ከውስጥ ይወጣሉ እንደገና ደግሞ ከዛም ጋር ይወጣሉ ማለት ነው። ውድ ቤተሰቦች በጣም ነው የሚያስፈራው። ቤተሰቦች እኔ እንደምነግራችሁ አይደለም ማለት እንደዚህ ስትመለከቷቸው በአካልና በቪዲዮ በጣም ይተለያዩ ናቸው። በአካል ስትመለከቱ በጣም አስፈሪ ነገር አላቸውና አሁን ምንድነው እዚህ ጋር ተጠባብቀን ያለውን ነገር ሲወጡ ነው የምንከታተለው ማለት ነው። አንዲት ሴት አለች ዋና ነች ማለት ይመስለኛል። የሆነ ማለት በጣም ትኩረት የሚስብ ነገር እሷ ላይ ያየነውና እሷ ትመስለናለች። እንትኗ ለታሙኛ አትችሉም። ቀንድ አላት እንደዚሁም ደግሞ ወጣ ያለ አይነት ተፈጥሮ ነው ያላትና ውድ ቤተሰቦች እንግዲህ እሷን በትግስት ሲመጣባበቅ ይኖርብናል ማለት ነው። እንግዲህ ከተጠባበቅን በኋላ ሲወጡ የሚሆነውን ነገር በራሳችን ምናደርግ ይሆናል ምንመለከት ይሆናል ምንድነው የሚለው እና ያለን ማለት ነው። ውድ ቤተሰቦች እንግዲህ ያው እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እስኪ አብረን እንጠባበቃለን። ትንሽ ወደ ኋላ እንሆንና
ለምን አሁን በጣም የመስማት አቅም አላቸውና ትንሽ እንኳን ነገር ከሰሙ ያው ሊደናገጡ ይችላሉ እኛንም ሊጎዱን ይችላሉ ስለዚህ ያው ብንተባበቅ የተሻለ ነው ብዬ አስባለሁ እዚህ ጋር እና እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ እና ወደዚህ ሁነን እንጠብቃቸው በድብቅ መሆን አለበት ሲወጡ ከዛ ጋር ሊወጡ ስለሚችሉ እዚህ ጋር ተደብቅ መሆን አለበት ሊያዩን አይገባም ግን በቻልነው አቅም በካሜራ ለመውሰድ ሞክራለን ወደ መሃል የሚወጡልን ከሆነ ደግሞ ነገሮችን እናሳያቸዋለን ማለት ነው ቦታው ማለት ነው የሆነ የሚያስፈራ የሚያስጨንቅ አይነት ስሜት አለው እና ያው ካሜራማኑ በጣም ጨንቆሃላ ከቦታው ይመስለኛል እንጃ የሆነ ሰይጣን ያለበት ቦታ ነው የሚመስለው እስኪ ብቻ ለማንኛውም እንጠብቅ አይሻልም نقرأ بس كده اللي تقبعنا مثلا አይታና ልጅ ቀን ላይ የማየት እኮ እንትን የላቸውም ይባላል እስኪ ተጋቢ የማንነቷ ቶሎ ይሰላ በጣም የሚፈቱትና ሩጭ ቶሎ ካልደረሱ ያመጣሉ ክንፋ ይፈራሉና እስኪ እጄ ቶሎ ማን ነው በደንብ ላጣራ እዚህ ጋር ቀንድ ያየው ነው በፈጣሪ ስም ቀንዳሉ አንተ ሩጥ በእናትህ በፈጣሪ ስም ኧረ ወይኔ ቀንዱ መታው ልሽ የኔ እናውራ ለማውራት ብቻ ነው አንተ ማን ነህ እንግዳ ታከብሪ ሰላም ለማለት አንተ እዚህ ምን ልትሰራ መጣ አይደለም ተረጋጋ ይኸውልሽ ልታወሪኛውን ፈቃደኛ ሆነሻል ነበር እንዴ ተመልሰሽ ወደ ኋላ ለምን እዚች ጋር እባክሽ ስምሽ ማን ነው ስምሽ ንገሪ ቆይ አንተ እኔ ስምን ይሰራልሃል እኔ ለመተዋወቅ ፈልጌ ነው ቆይ ምን አጠፋው ይኸው ቅድም ራሱ ከኋላ ወጋሽኝ የምር ይኸውልህ ከዚህ የባሰ ችግር ነው የሚያጋጥምህ አሁኑኑ ከፊቴ ዞር በልልኝ ሄድ ፈልጋለሁ እዚህ መቆየት አልችልም እባክሽ ነው ይኸውልሽ አሁኑኑ ከፊቴ ዞር በል እያልኩህ እኮ ነው እሺ ዞር እላለሁኝ እኔ እንተዋወቅሽ እኔ እኮ ጓደኛሽ ናት እኮ ወደዚህ የላከች እሷ ደግሞ ማናት ይኸውልህ እዚህ ብዙ ሰው እንዳለኝ አላወቅም እንዴ እኮ እሄዳለሁኝ እኮ እሄዳለሁ ቦታው ማን ነው የሚባለው ስሙን ታውቂዋለሽ አልነግርህም እባክሽ ይኸውልሽ ተረጋግተሽ ራስሽን አስተዋውቂ ከዛ በኋላ በቃ እኔ ለመተዋወቅ ብቻ ነው የመጣሁት የምር አንተ እዚህ ምን ልታደርገን ነው የመጣው እኔ ብቻ አይደለሁም ያለሁት ብዙ ጓደኞች አሉኝ
ተረጋጊ እሺ ለመልካም ነው ስምሽ ማን ነው ስምሽ ስሜን አልነግርህም ግን አንተ የመጣህበትን ንገረኝ ምንድነው ያልሽው ታዲያ እኔ የህንዷ ንግስት ነኝ እዚህ ውስጥ ነው የምትኖሪው ህንድ ሀገር 4 አመት ተቀምጬ ነው የመጣሁት እና እዚህ ውስጥ ለረጅም ጊዜ ቆይቻለሁ እኔ የህንዷ ንግስት ነኝ እዚህ ብዙ ሰዎች አሉ ከኔ ጋር አብረውኝ የሚኖሩ እዚህ ምን ያክል ማለት እዚህ ነው የምትኖሪው አዎ እኔ እዚህ ነው የምኖረው እሺ አሁን ይሄ ቀንዱ የራስሽ ነው አዎ ቀንዱ የራሴ ነው እባክህ ወንድሜ የማይሆን ነገር ከተናገርከኝ ልጎዳህ እችላለሁ እሺ እኔ እዚህ ነው የምኖረው አዎ ህይወት እዚህ እንዴት ነው ያው እንደምታየው አንተም ወደው ነው የመጣው አይደል ይሄንን ስለዚህ እኛም የምኖረው እዚህ ነው እኔ ደግሞ ብቻዬን አይደለሁም እኔ የሁሉቹም አለቃ ነኝ አሁን ብዙ አሉ ያላገኛቸው ያላያቸው እንደውም እኔን አሁን አግኝታኝ ነው እነሱም ብታያቸው ደግሞ በጣም ሊጎዱ ይችላሉ ለምን ሰው ትጎዳላችሁ እንዴ አዎ የማይሆን ነገር መጥፎ ነገር ካደረጉን ሲነኩን አንወድም ወይ እንትን መቃብር ቦታ ነው ጓደኛሽን ያገኘናት አንቺ ወደዛ እንትን ማለት ያገኘሽ ቦታ በጣም አስፈሪ ጥቅ ያለ ነው ግን መቃብር የለም እኔ እዚህ ቦታ ለኔ በጣም የሚመች የተሞላ ቦታ ነው እንደምታዩ ይሄ ቦታ ለኔ ምቹ ነው በጣም ተመችቶኝ ነው የምኖረው እዚህ ለምን ለትኖር ይቻልሽ መቃብር ቦታ ራሱ ነበር ያገኘናቸው ሌሎች መቃብር ቦታ ምን ነው ግን እኔ ብዙ ጊዜ የምመርጠው ይሄን ቦታ ነው ይሄ ቦታ ደግሞ ለኔ ሳር ይናፍቀኛል ሳር ወዳለሁ አንዳንድ ጊዜ ሳር በመፈልግበት ሰዓት እዛ መቃብር ቦታ ኮንኩ ሊርቀኝ ይችላል እዚህ ኮንኩ ግን ሳር ትመገቢያለሽ ሳር ስለምመገብ እዚሁ ነው በአቅራቢያው መሆነው ስለዚህ እኔ ይሄን ቦታ መርጬ ያለው ሳሩን ስለምፈልገው ብቻ ነው ይሄን ሳር ስለምበላ ነው እኔ እዚህ ተቀመጥኩት ወይ ሳር ነው የምትመገቢው አዎ ሳር ነው የምመገበው እየተበላሁት ያለው ይሄን እንደምታው ይሄ ሳሩ ሰዎችን ትጎዳላችሁ እንዴ አይ ሰውን አንጎዳም እኛ የምንኖረው እዚህ እንኖራለን እንጂ አንጎዳም ምንም አናደርጋቸው እስካሁን ሰው ጎርተሽ አታውቂም ሰው እንኳን አልጎዳውም ቢጎዳ ኖሮ አንተን ራሱ ቅድም አልጎዳህም ነበር እንዴት እዚህ ተቀምጠህ ላወራ እችላለሁ እምጎዳ ቢሆን እኮ ሰው ጎዳለሁ አንተም እዚህ ቦታ ልትቀመጥ አትችልም ነበር እኛ ሰው አንጎዳ ቅድም አንተንም ለመጥፎ ነገር የመጣ መስሎኝ ነው ላስፈራራህ ሞከርኩት እንጂ ልጎዳህ አልፈለኩም ቢጎዳህ ኖሮ ቅድም አልጎዳህም ነበር እንዴ ይልቅስ አሁን ጓደኞቼ ይመጣሉ የሚመጡበት ሰዓት ስለሆነ ብትሄድ ይሻላል እዚህ ብዙ ባትቆይ ጥሩ ነው ምን ቢመጡ አንቺ አትከለካያቸውም እንዴ ምን ይጎዱኛል ማለት ነው ሰው ትጎዳላችሁ እንዴ አንጎዳም ማለት አንጎዳም ግን እዚህ ምን ልሰራ እንደመጣህ ምንድነው ምን ሊሰራ መጣ ብለው ሰው መታየቅም ወደዚህ ሰው ልጅ መታየቅ እንደ ቅድም እንደኔ ሊያስፈራሩ ስለሚችሉ አንተ ደግሞ ትጎዳለህ በዛን ሰዓት ሌላ ሰው መታየቃል አይ ማንንም አይመጣም እዚህ እኔና ጓደኞቼ ብቻ ነን የምንኖረው ሰው አይመጣም ሰው አያውቀውም ይሄን ቦታ ሰው አይመጣም ማንንም ሰው አይመጣም እኛ ይሄን ቦታ መርጠን የመጣነው ማንንም ሰው እንዳያገኘንና ሰው እንዳያውቀው ብለን ነው የመጣነው ስለዚህ ባክ ወንድሜ እኮ ሰው አትጎዱም ጎርታችሁ አታውቁ እኛ ሰው አንጎዳም ሰው መጉዳት አንችልም አንጎዳም ማንንም አንጎዳም አሁን እኔ ባናደድሽ አትጎጂኝ እማይሆን ነገር ካደረግ ላስፈራራህ እችላለሁ ግን አንተን የሚጎዳ ነገር ምንም አላደርግም ወደ ውስጥ መግባት ትችላለህ ይዘሽ ትገቢያለሽ ማለት አንቺ የምትኖሪበት ውስጥ ላይ ካለ አንቺ ቦታው በጣም ተሞልቶ አይመችም አይ ውስጡ በውሃ የተሞላ እዚህ ቦታ እንኳን መግባት አትችልም ወንድሜ እባክህ ልትጎዳ ትችላለህ እዚህ ቦታ ከገባ በጣም ብዙ ሰይጣኖችና አጋንንት አለ በዛው ነው የሚስቡክ ከገባ ማለት እዛው ስበው ነው የሚያስቀሩክ እዚህ ከቀረ ደግሞ ወዴትም እንደማትሄድ ወቀው ስለዚህ እባክህ ወንድሜ ማንንም አይነት ሰው እዚህ ቦታ ደፍሮ መጥቶ ያቀም ሁሉም ሰው ይፈራዋል ይሄን ቦታ ደግሞ ይሄን ቦታ ከኛ ውጭ ማንንም የሚያውቀው ነገር የለም አንተ ግን ይሄን ቦታ ደፍረህ እንዴት እንደመጣ ራሱ ይገርመኛል እናም በጣም ጅግና ሰው ነህ ስለዚህ እዚህ ቦታ ባትገባ ይሻልሃል አሁኑኑ ቶሎ ብትሄድልኝ ይሻለኛል እባክህ ሂድ እያልኩህ ነው እኔ ሄዳለሁ ለመሄድማ ለሄዳለሁ ግን
እስኪ ይሄ ነገር እኮ መዳን ይችላል ለምንድነው በጸሎት ምናምን እንትን በሃይማኖት ለምን አባቶች ጋር ሄዳችሁ አትሞክሩም? እኔ ላግዝሽ ይችላል የኔ እኔ እዚህ የሁሉም ታላቅ ነኝ እንጂ በጣም ብዙ አሉ በሺዎች የሚቆጠሩ ናቸው እዚህ ውስጥ ያሉት እና በኔ ትእዛዝ ስለሆነ ሁሉም የሚወጡት አንድም ሰው አይንቀሳቀስም እኔ ነኝ አሁን እንደዚህ ውጭ ላይ ልታገኙኝ ቻልከው እንጂ እነሱ ውስጥ ላይ ነው ያሉት ሁሉም አሉ ሁሉንም እኔ በትእዛዝ ነው ምልካቸው መቃብርን ቦታ እኔ ነኝ ምልካቸው እዚህ ምን ነኝ ማስቀመጣቸው አንቺ ነሽ የምታሰማራቸው አዎ እኔ ነኝ ማሰማራቸው የኔ ታናናሾች ናቸው ሁሉም ስለዚህ ታናናሽ ማለት በእድሜ ነው በሁሉም ታናሾች ናቸው የኔ በእድሜም ታናሾች ናቸው አንቺ ከዚህ አትወጪ እኔ ከዚህ ቦታ ልንቀሳቀስ እነሱን ግን ማንቀሳቀስ ይችላል መቃብር ቦታ ደርሰው ይመጣሉ ይሄ ቦታ ግን ማንንም አያውቀው ማን ሊያሳየህ እንደቻለ ራሱ ግራ እየገባኝ ነው ይሄን ቦታ በጣም ብዙ ሰው የሚፈራውና ከኛ ውጭ ማንንም እንደማይኖርበት ነው ማቀው እና ውስጡ ላይ በጣም ብዙ አሉ ስለዚህ ባክሌሎቹም ሳይመጡ ብትሄድ ይሻላል መቃብር ቦታ ይሄዱ ብዙዎች አሉ እነሱም ሊመጡ ይችላሉ ፈጣሪ ያለ በቃ እንትንሳ ቤታችሁን በቃ ታሳየኝ እና ደግሞ ይኸውልሽ በእምነት በጸበል እኮ ትድኛለሽ የኛን ቤት ማየት ከፈለክ ቤታችንን ማየት ከፈለክ እና ላሳይህ እንደውም ተነሳና አሳይሃለሁ እሺ አሳይኝ ተነስና እንሂድ ና እዚህ ኦኬ ያራ ያስፈራል መሰል እኛ ምን ልኖርበት እናንተ ነጣ ጋበልሽ ኋላ ቀረብ በሉኝ እየፈራው ነው እያመንኩ አይደለም ቤታችን ማየት ፈልገሃል አይደል እኔ ቤትሽን እንደ እንግዳ መግባት ፈልጌ ነው ሌላ አስቤ አይደለም አንተ እዛው እንዳትሄድ በፈጣሪስ ምንድነው ና ወደዚህ ግባ ና በዚህ ነው የምትገባው እንዴ አራራ ይቅርብኝ መሰል ይቅርብኝ እንዴ ለምን እንዴት በዚህ ውስጥ እንዴት ነው የምገባው እኔ ቆሜ ነው የምራምደው እንዴ በዚህ ውስጥ ትገባለህ ና አንቺ እባብ እኮ ነው ያዩ ያለውት በዚህ ውስጥ ነው የምትገባ አልልቀቂኝ ና አልልቀቂኝ አልልቀቂኝ ወደዛ እንዴ ሩጥ በእናትህ ሂድ እንዴ ፈጣሪ ያለ